ሐማስ ባለፉት ጊዜያት በአሜሪካና እስራኤል በጥብቅ ሲፈለግ የነበረውን ኤደን አሌክሳንደር የተባለ እስራኤል አሜሪካዊ ታጋች መልቀቁን ተከትሎ በእስራኤልና ሐማስ መካከል የሚደረገው ጦርነት የመቆም ተስፋ ታይቶበት የነበረም ቢሆን እስራኤል በጋዛ ጥቃት ማድረሷን ገፍታበታለች። በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ እንዳስታወቀው እስራኤል በካን ዩኒስ በሚገኘው ዩሮፒያን ሆስፒታል በፈጸመችው ጥቃት 28 ሰዎች መሞታቸውንና በርካቶች ስለመቁሰላቸው ተሰምቷል። የእስራኤል የጦር አውሮፕላኖች በአንድ ጊዜ 6 ቦምቦችን በዚህ ሆስፒታል ላይ እንደለቀቁ ሲገለጽ የተጣሉት ቦምቦች የሆስፒታሉን የውጭና የውስጡን ክፍል መምታታቸው ተገልጿል። የእስራኤል ጦር የፈጸመው ጥቃት ያነጣጠረው በሐማስ አመራሮች ላይ እንደሆነ ተገልጿል። ጦሩ እንዳስታወቀው የተፈጸመው ጥቃት ከሆስፒታሉ በታች ባለ የሐማስ ወታደራዊ ማዘዣና መቆጣጠሪያ ማዕከል ላይ እንደሆነ ተገልጿል። ጦሩ በጋዛ ሆስፒታሎች ላይ ጥቃት ሲፈጽም የመጀመሪያው እንዳልሆነ የሚታወቅ ሲሆን ከዚህ ቀደም በናስር ሆስፒታል ተደጋጋሚ ጥቃቶችን መሰንዘሩ የሚታወስ ነው። ይሁን እንጂ እስራኤል ሐማስ ወታደራዊ ጥቃቶችን ለማቀድና ጥቃት ለመፈጸም ሆስፒታሎችን እየተጠቀመባቸው ነው ሲልም ወንጅሏል። በጋዛ ለቢቢሲ የሚሰራ ጋዜጠኛ በአየር ጥቃቱ ጉዳት ከደረሰባቸው መካከል አንዱ ሲሆን አሁን ላይ የሕክምና ክትትል ተደርገውለት በጥሩ ሁኔታ ላይ እንደሚገኝ ተነግሯል። በሆስፒታሉ በተፈጸመው ጥቃት የመንገድ መሰረተ ልማቶች ወደ ጉድጓድነት መቀየራቸው የተገለጸ ሲሆን ከደረሰው ሰብአዊ ጉዳት ባሻገር ተሽከርካሪዎችም ጉዳት እንደደረሰባቸው ተገልጿል። የዓይን እማኞች እንደተናገሩት የእስራኤል ሰው አልባ አውሮፕላኖች ጥቃት በተፈጸመበት ቦታ ላይ ሰዎች እንዳይጠጉ ጥብቅ የአየር ከበባ በማድረጋቸው የነፍስ አድን ሰራተኞች ወደ ቦታው እንዳይደርሱ አድርጓል። እነዚህ የሰው አልባ አውሮፕላኖች የሲቪል መከላከያ መኮንኖች ወደ ሆስፒታሉ ሊጠጉ ሲሞክሩ ጥቃት በመፈጸም እንዳቆሰሏቸው ነው ቢቢሲ በዘገባው ያመለከተው። ዶክተር ቶም ፓቶካር የተባሉ የዓለም አቀፍ የእርዳታ በጎ አድራጎት ድርጅት አጋር ስለ ክስተቱ ይገልጻሉ። ጥቃቱ የተከፈተው ምንም ማስጠንቀቂያ ሳይሰጥ መሆኑን የገለጹት ዶክተር ቶም ሆስፒታሉ በተፈጸመበት የቦምብ ጥቃት 6 ግዙፍ ፍንዳታዎች መከሰታቸውን ገልጸዋል። ክስተቱ ከባድ ድንጋጤ መፍጠሩንም የሕክምና ባለሙያው ስለ ሁኔታው አስረድተዋል። የሞቱትና የቆሰሉት ሰዎች በካን ዩኒስ ወደሚገኘው ናስር ሆስፒታል መወሰዳቸውን የአካባቢው ምንጮች የገለጹ ሲሆን የሕክምና ቡድኖች ጉዳቱን ለማከም ጥረት እያደረጉ እንደሆነ ተገልጿል። በጋዛ የሚገኘው የናስር ሆስፒታል ድንገተኛ ክፍል ከማክሰኞ ቀደም ብሎ ሌላ ጥቃት እንደተፈጸመበትም የሕክምና ባለሙያ ምንጮችና የዓይን እማኞች መናገራቸው ተዘግቧል። በጥቃቱ ከተገደሉ 2 ሰዎች መካከል ታዋቂው ፍልስጤማዊ የፎቶ ጋዜጠኛ ሐሰን አስሊህ እንደሚገኝበትም ተሰምቷል። ከዚህ ቀደም በእስራኤል ጥቃት ሰለባ ሆኖና ጉዳት ደርሶበት ሕክምና ሲከታተል የነበረው ሐሰን አስሊህ ኢላማ የተደረገው በሆስፒታሉ የቀዶ ጥገና ክፍል ላይ በተፈጸመ ጥቃት ነው ተብሏል። ጋዜጠኛው ባለፈው ሚያዝያ ወር ከአየር ጥቃት ተርፎ ለ1 ወር ያህል በሆስፒታል ውስጥ እንደቆየ ከሕክምና ሰዎች መስማቱን ጠቅሶ ቢቢሲ ዘግቧል። የእስራኤል ጦር ጋዜጠኛው ሐማስ በጥቅምት 7 በእስራኤል ላይ በፈጸመው ጥቃት እጃቸው አለበት ብሎ ከሚወነጅላቸው ሰዎች መካከል ይጠቅሰዋል። በዚህም በሚያዝያ ወር በተካሄደው ጥቃት የአስሊህ ባልደረባ የሆነው ሄልሚ አልፋቅዊን ጨምሮ ሌሎች በርካታ ጋዜጠኞች መቁሰላቸው ይታወሳል። እስራኤልና ሐማስ ለ6 ሳምንታት የተኩስ አቁም ስምምነት አድርገውም የነበረ ቢሆን የሚደረገው ጦርነት አሁንም ቀጥሏል። የሁለቱ አካላት ግጭትም የመካከለኛው ምስራቅን የግጭት ቀጠና አድርጓታል። እስራኤል ሐማስ የያዛቸውን ታጋቾች እንዲለቅ ግፊት ለማድረግ ያገዘኛል ባለችው መሰረት ከምታደርገው ወታደራዊ ጥቃት በተጨማሪ የትኛውም የምግብና ሌሎች የእርዳታ አቅርቦቶች ወደ ጋዛ እንዳይገቡ አግዳለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ዋና ጸሐፊ የሆኑት ቶም ፍሌቸር በትላንትናው ዕለት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ላይ እንደተናገሩት እስራኤል ወደ ጋዛ የሚደረገውን እርዳታ በመዝጋቷ በጋዛ የከፋ ሰብአዊ ቀውስ እንዲከሰት አድርጓል ብለዋል። እስራኤል ከቀናት በፊት ወደ ጋዛ የሚገባውን እርዳታ በሷ በኩል እንዲገባ ለማድረግ ማቀዷን ይፋ ማድረጓ የሚታወስ ሲሆን ይህንን እቅድ ለማስተግበር እንዲረዳት የግል ድርጅቶችን እንደምትጠቀም ገልጻለች። እስራኤል ይህንን እቅድ ያቀረበችው ወደ ጋዛ የሚገባው እርዳታ በሐማስ እጅ መውደቅ የለበትም በሚል እንደሆነ ተነግሯል። ይሁን እንጂ ቶም ፍሌቸር ይህ ድርጊት በጋዛ የበርካታ ሰዎችን ሕይወት አደጋ ላይ የሚጥል ነው ሲሉ እቅዱን አጣጥለዋል። የምናስገባቸው እርዳታዎች ወደ ነዋሪው እንጂ ወደ ሐማስ እንዳይደርስ የሚያደርግ በርካታ መንገዶች አሉን ሲሉ የተናገሩት ቶም ፍሌቸር እስራኤል ወደ ጋዛ የምንገባበትን መንገድ ዘግታብናለች ሲሉ መተቸታቸውን ሮይተርስ በዘገባው አመልክቷል። በጋዛ የሰብአዊ እርዳታ ከ3 ወር በላይ ለሚሆን ጊዜ የተቋረጠ ሲሆን ይህንን ተከትሎም ግማሽ ሚሊዮን የሚሆኑ ሰዎች ለረሃብ አደጋ መጋለጣቸውን የረሃብ አደጋን የሚተነበየው ግሎባል ሃንገር ሞኒተር አስታውቋል። እርዳታው እንዳይገባ ከታገደም በኋላ የተባበሩት መንግስታት ድርጅት
በጋዛ ያቋቋማቸው 25 የዳቦ መጋገሪያ ቦታዎች መዘጋታቸው ተገልጿል። እስራኤል በበኩሏ በተኩስ አቁም ስምምነቱ ወቅት የጋዛ ነዋሪዎችን ለ6 ወራት ለመመገብ የሚያስችል በቂ እርዳታና የምግብ አቅርቦት ወደ ጋዛ እንደገባ የገለጸች ሲሆን እርዳታ ወደ ጋዛ በፍጹም አይገባም በሚለው አቋሟ ጸንታለች። እስራኤል ሐማስ የያዛቸውን ታጋቾች ለማስለቀቅና ግፊት ለማድረግ ወደ ጋዛ እርዳታ እንዳይገባ ከማገድ ባለፈ ወታደራዊ ዘመቻዋንና ጥቃት ማድረጓን የቀጠለች ሲሆን የሐማስ ወታደራዊ አዛዦችንና የሐማስ አመራሮችን እያደነች ቆይታለች። በትላንትናው ዕለት የተፈጸመው ጥቃትም ኢላማ ያደረገው የሐማስ ከፍተኛ ባለስልጣን የሆነውን መሐመድ ሲንዋር እንደሆነ ተገልጿል። ይህ ባለስልጣን የጋዛ የቀድሞ የሐማስ መሪ የሆነው የአህያ ሲንዋር ታናሽ ወንድም እንደሆነ ተሰምቷል። መሐመድ ሲንዋር ባለፈው ክረምት እስራኤል ባደረገችው ጥቃት መሐመድ ዴፍ መገደሉን ተከትሎ የቡድኑ ወታደራዊ ክንፍ አዛዥነትን ሚና እየተወጣ እንደሆነ የሚታመን ነው። በጥር ወር የተደረሰው የተኩስ አቁም ስምምነት ከፈረሰ በኋላ በጋዛ ወታደራዊ ዘመቻዋን የጀመረችው እስራኤል ሐማስ እስካልተወገደ ድረስ ጦርነቱን እንደማታቆም በተደጋጋሚ ስትናገር ቆይታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትላንትናው ዕለት እንደተናገሩት ሐማስ እስካልተወገደ ድረስ በጋዛ የምታደርገውን ወታደራዊ ዘመቻ እንደማታቆም ገልጸዋል። በዚህም በዛሬው ዕለት እስራኤል በጋዛ የምታደርገው ወታደራዊ ዘመቻ ተጠናክሮ ስለመቀጠሉም ነው እየተሰማ የሚገኘው። በሰሜናዊ ጋዛ የእስራኤል ጦር በፈጸመው የአየር ድብደባ 48 ሰዎች መገደላቸውን አሶሺየትድ ፕሬስ ዘግቧል። ይህ ጥቃት የተፈጸመው ሐማስ ኢዳን አሌክሳንደር የተባለውን እስራኤል አሜሪካዊ ታጋች ከለቀቀ በኋላ ነው። ከሟቾቹ መካከል 22 የሚሆኑት ህጻናትና ታዳጊዎች እንደሆኑ ስካይ ኒውስ ዘግቧል። ከዛ ባለፈም 15 የሚሆኑት ሟቾች ሴቶች እንደሆኑ ነው የተዘገበው። የሐማስ ታጣቂ ቡድን ወደ እስራኤል ሮኬቶችን ከተኮሰ በኋላ የእስራኤል ጦር በአካባቢው ተደጋጋሚ ጥቃቶችን እንደሚፈጽም ያሳወቀ ሲሆን በጃባሊያና አካባቢው የሚገኙ ነዋሪዎች ከአካባቢው እንዲወጡ ትዕዛዝ መሰጠቱ ተሰምተዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ጸሐፊ የሆኑት ቶም ፍሌቸር በትላንትናው ዕለት በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ እንደተናገሩት እስራኤል በሰላማዊ ሰዎች ላይ ያልተገባ ድርጊቶችን እየፈጸመች ነው ሲሉ ከሰዋል። ዋና ጸሐፊው እርዳታ ወደ ጋዛ እንዲገባ እስራኤል መፍቀድ አለባት ሲሉ የተናገሩ ሲሆን በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን ለጸጥታው ምክር ቤት ሲናገሩ እንደተደመጡት የውጭ እርዳታ የሐማስን ጦርነት ለማገዝ እየዋለ ነው ሲሉ ከሰዋል። በመሆኑም ይህ የማይሆን እንደሆነ ሲናገሩም ነው አምባሳደሩ የተደመጡት። በሌላ በኩል የአሜሪካ ልዩ መልእክተኞች ስቲቭ ዊትኮቭ እና አደም ቦሆለር የተኩስ አቁም ስምምነትና የታጋቾችን የመልቀቅ ስምምነት ላይ ለአዲስ ድርድር ወደ ኳታር እንደሚጓዙ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስ እስካሁን በእስር ላይ የሚገኙትን 58 ታጋቾች ለመልቀቅ እስካልተስማማ ድረስ በዚህ ሳምንት በጋዛ ወታደራዊ ጥቃቷን አስፋፍታ እንደምትቀጥል ዝተዋል። ከዚህ ቀደም በኳታርና ግብጽ የተኩስ አቁም ስምምነት ምክረ ሀሳብ ላይ ተንተርሶ ግጭቱ እንዲቆም የሚያደርግ ጭላንጭል ተስፋ የታየም ቢሆን የእስራኤልና ሐማስ ጦርነት መካከለኛው ምስራቅን ወደ ውጥረት ማስገባቱን ቀጥሏል። የሚፈጸሙት ጥቃቶችም የግጭቱ ማብቂያ ለመተንበይ አዳጋች አድርጎታል። በጦርነቱ በጋዛ ሁሉም መኖሪያ ቤቶች ሊባል በሚችል ደረጃ የወደሙ እንደሆነ የተነገረ ሲሆን 2.3 ሚሊዮን ሰዎች በመጠለያ ጣቢያዎች እየኖሩ እንደሆነም ነው መረጃዎች የሚያመለክቱት።